አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የኔ ልጅ እንደምታዩት እየተቀበጀበጀ ነው ማለት ነው። ቆይ ቀስ በልት ብላ ስትባል ነው የምትበላው ምናምን ብዬው ስለነበረ ለምን እንደተባለ ግራ ገብቶት ነው መሰለኝ እየሳቀ ነበር በጣም እና ያው እንግዲህ ፓስታ ሰርቻለሁኝ ዛሬ ለምሳ ነው። የፓስታ አሰራር አሳይን ባንቺ መንገድ ምናምን ብላችሁኝ ነበረ ኮሜንት ላይ። እንግዲህ የምችለውን አሳይን ያላችሁኝን አሰራር በቻልኩት መጠን የምችለውን ነገር እያሳየኋችሁ ነው። ያው ለራሴ የምጠቀመውን ማለት ነው። የማልችለውን ነገር ወደ ጎን ተወዋለሁኝ። ግን በዛ ፋንታ አማራጭ ካለ ኢትዮጵያ የሚገኝ ማለት ነው ቅያሬውን የምሰራላችሁ ይሆናል ማለት ነው ውዶችዬ። ቆንጆ የሆነ በጣም የሚጣፍጥ ቶሎ የሚደርስ ፓስታ አሰራር አሳያችኋለሁኝ። ቪዲዮውን እስከመጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር መጀመሪያ ፓስታ የምጥድበትን ውሃ በጎን አፈላለሁኝ። ስቶቭ ላይ እኔ ስላለኝ ሁለት እንትን ስለሆነ ያለው አንደኛው ላይ መቅሎን እንሰራለሁ፣ አንደኛው ላይ ደግሞ ፓስታውን እንደዚህ ውሃው ሲፈላልኝ ትንሽ የዘይት ጨምርበታለሁኝ። እሱንም ማደርገው እንዳይያያዝብኝ ነው። መጨረሻ ላይ ውሃ ከምጨምርበት ዘይት ጨምርበት ይሻላል ብዬ እንደዛ አድርጌ እሰራለሁ። አንዳንድ ጊዜም በቀዝቃዛ ውሃ መጨረሻ ላይ እንዳይያያዝ ማለት ነው። እንደዛ ማድረግ ትችላላችሁ። የተያያዘ እምቢ ካላችሁ ከዛ በረጅም ሆኖ ፓስታውን ማደርገው እንደዚህ አድርጌ ውስጥ ድረስ እስከሚነከር እየበሰለ ነው እናንተን የሚለው እየገፋሁኝ ውስጥ እስከ ብረድስ ውስጥ እስከሚከተት ድረስ አድርገዋለሁኝ። ከዛ እዚህ ጋር በጎን እንዳልኳችሁ እያቁላለሁ ነበር ሽንኩርት። እንደውም እንዳጋጣሚ ፓስታውን እንትን እያልኩኝ ከድኛው ስለነበረ እንትን ብሎብኛል እንደ መያዝ ሊል ማለት ነው ሊያርብኝ ነበርና ቶሎ ደርሼበታለሁ። ለዛ ነው እንደዚህ ጠቆር ያለው ማለት ነው። በአንድ እጄ እየቀረጽኩ ስለሆነ በአንድ እጄ የምሰራው በጣም ከባድ ነው ማለት ላታቆት ትችላላችሁ፣ ግን ምንም አይመችም። ያው ብቻ ስራዬ እስከሆነ ድረስ አልሐምዱሊላህ። እና ወዶችዬ እዚህ ጋር አሁን ዘይቱና ሽንኩርቱ በደንብ ጥብስ ካለልኝ በኋላ ቲማቲም ከትፌ ነው የምጨምርበት ማለት ነው። ፈቅፍቃችሁም ወይም ደግሞ ፈጭታችሁ ቲማቲሙን መጨመር ትችላላችሁ፣ ግን እንደዚህ ሲሆን በጣም ነው የሚጣፍጠኝ እና ሚስጥሩን እነግራችኋለሁኝ በጣም ቆንጆ ፓስታ እንዲሆንላችሁ ማለት ነው። ቲማቲሙን ከትፋችሁ እንደዚህ ከጨመራችሁ በኋላ በደንብ ትጠብስታላችሁ ከዘይቱ ጋር አብራችሁ። ከዛ የተወሰነ ከድነዋለሁኝ። እዚህ ጋር ፓስታውም እየበሰለልኝ ነው። ፓስታውን ደግሞ ስታበስሉ በደንብ በቃ አላደል እስከ መጨረሻ መብሰል የለበትም። ትንሽ ሲቀረው ኢንዶሚት ስትሰሩ ራሱ እንዴት ነው በደንብ ካበሰላችሁት ሀታ አይጣፍጥም፣ ወዙ ሁላ ይጠፋል አይደል? ልክ እንደዛ ፓስታውንም ሲቀረው መተው ማለት ነው። ልክ እንደዚህ አሁን እንደምታዩት የተወሰነ አሁን ይቀረዋል እና እንደዚህ አድርጋችሁ አውጥታችሁ በሹካም ሊሆን ይችላል ስታዩት ገና ቀረት ሲለው የዛኔ አውጥታችሁ ታጠነፍታላችሁ ማለት ነው። እንደዛ ሲሆን ቆንጆ ፓስታ ይሆንላችኋል። ብዙ ጊዜ ኮሜንት ላይ ስላየው ነው እንደዛ። በነገራችን ላይ ፓስታ ስሰራ ይያያዝብኛል ምናምን እስኪ ሰርተሽ አሳይን ምናምን የምትሉ ስላላችሁ ነው። እዚህ ጋር በርበሬ ጨምሬያለሁኝ። አንድ ማንኪያ ያልሞላ ነው የጨመርኩት። የተወሰነ ነው በርበሬ መጨመር ያለባችሁ። እንደ በርበሬያችሁ አይነትም ይወስነዋል። የሚያቃጥል ከሆነ ብዙ አነስ አድርጋችሁ ትጨምሩበታላችሁ። ከለሩ ብቻ ከሆነ ልክ አሁን እኔ የምሰራው ከለሩ ብቻ ድምቅ ያለ ነው። ስለዚህ ሳልሳ ራሱ አያስፈልገኝም ማለት ነው። ቆንጆ ሆኖ እንትን ይላል። ከዛ እዚህ ጋር ኮረሪማ ማጂና ጨው አድርጌ ጨምሬበታለሁኝ ማለት ነው። ከዛ አሁንም እሽት እያደረኩኝ እየጠበስኩኝ በደንብ ስጎውን አበስለዋለሁኝ። ምንም አይነት ውሃ አልተጠቀምኩም። ውሃ አልጨምርም ፓስታ ስሰራ። ከጨመርኩም ምናልባት ከመኮረኒው ከዚህ ከፓስታ ውሃ ስታጠሉ የተወሰነ ታስቀምጡና ትንሽ ጠብ እያደረጋችሁ ስጎውን በዛ መጥበስ ትችላላችሁ። ልክ እንደ ውሃ ትጠቀሙበታላችሁ። ጣዕሙ በጣም አሪፍ ነው የሚሆነው። ነገር ግን ዝም ብላችሁ ውሃ እየጨመራችሁ እዚህ ጋር መቅሎ ላይ እየጨመራችሁ ከሆነ የምትጠብሱት ያን ያክል የዚህን የመሰለ ጣዕም አይሰጣችሁም። እና ይሄንን ሚስጥሩን እንግዲህ ልንገራችሁ ብዬ ነው። እኔ ሁለቱንም ሞክሬዋለሁኝ። ወላሂ የበለጠ ቆንጆ ጣዕም ያለው ይሄ ነው።
እንደዚህ በቃ በመቅሎ ቲማቲሙን በዛ አድርጋችሁ ከትፋችሁ ውሃ ያለው ቲማቲም ማለት ነው። በዛ ጥብስ አድርጋችሁ በደረቁ ስጎ በደረቁ ማለት ነው። እንደዛ ሲሆን በጣም ቆንጆ ፓስታ ይሆንላችኋል ማለት ነው ውዶችዬ። እና እንደዚህ አድርጋችሁ በደንብ ቁሌቱን ታቁላሉታላችሁ። ጥብስ ካለላችሁ በኋላ በደንብ ሲበስል እሳቱን አጥፍተን ከፓስታው ጋር ከማቀላቀላችን በፊት የተወሰነ ገጥማችሁ ትንሽ ታቀዘቅዙታላችሁ። ከዛ ፓስታው ጋር ታቀላቅሉታላችሁ። እዚህ ጋር እኔ ፓስታውን በጎን አጠንፍፍ ያለው በዛው በብረት ድስቱ እንትን ማጠለያ የለኝም ነበርና ከዛ እዛው ብረት ድስት ውስጥ ነው። ከዛ አሁን ወደ ሳህን ወደ ምንበላበት ሳህን ገለብጥና መቁሎውን ከላይ አደርግበታለሁ ማለት ነው። ከዛ ያው ከመቁሎ እንትን እያልኩኝ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ አቀላቅላችሁም ማድረግ ትችላላችሁ። እኔ ለእናንተ ለማሳየት ነው እንደዚህ ያደረኩት እንጂ መጨረሻ ላይ አቀላቅለዋለሁኝ ማለት ነው ለልጆቹም እንዲመቻቸው። እና እንደዚህ አድርጋችሁ መመገብ ትችላላችሁ። ለብቻም አቅርባችሁ ስጎውን መመገብ ትችላላችሁ። በእንጀራም በዳቦም ብቻውንም እንደዚሁ። እኔ በእንጀራ በጣም ነው የምወደው ፓስታ፣ በእንጀራ በጣም ነው የምወደው። እኔ በጣም ይመቸኛል። እንደውም በዳቦ ከምመገብ በእንጀራ ቢሆንልኝ ፓስታ ብቻውንም ከምበላ የምመርጠው በእንጀራ ነው። በጣም ነው የሚጣፍጠው። እና እንደዚህ አድርጌ ቀምሾ ነበረ። በጣም ቆንጆ የሆነ ፓስታ ነው፣ ትወዱታላችሁ። እኔ በሰራሁት መንገድ አሁን ብትሰሩ በጣም ቆንጆ ፓስታ ትበላላችሁ። መዳም ቤት ቢሆን ራሱ እንደዚህ አድርጋችሁ በርግጥ መዳም ቤት ብዙ አይነት ፓስታ መስራት ይቻላል። በተፈጨ ስጋ መስራት ትችላላችሁ፣ እንደ በሸሜል መስራት ትችላላችሁ። ኧረ በጣም ብዙ አይነት አሰራር አለ እና እንደዛ መጠቀም ትችላላችሁ። ግን ይህንን የኢትዮጵያውን ፓስታ አሰራር ብትሞክሩት ዋው በጣም ነው የሚጣፍጠው። እና ሞክራችሁ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው ውዶችዬ። እና እኔ እንደዚህ አድርጌ ምሳ ሰርቼ ልጆቼ ጋር ተሰብስቤ በልቻለሁ ማለት ነው። እንብላ እላችኋለሁ ውዶችዬ። ወላሂ በጣም ነው የሚጣፍጠው። በጣም ቆንጆ የሆነ ፓስታ ነው። በተለይ እንደነገርኳችሁ ውሃ ሳትጨምሩበት ከቀራችሁ፣ ካስፈለገም በጣም ወፈር ካለባችሁ የራሱ የፓስታውን ውሃ ብትጠቀሙ በጣም ቆንጆ ነው። እና ይሄንን ይመስላል። ያው እንደነገርኳችሁ ለልጆች የሚመቻቸው እንደዚህ ስለሆነ አንድ ላይ አቀላቅለዋለሁ ስጎውንም ፓስታውንም። ከዛ እነሱ ለመብላት ይመቻቸዋል ማለት ነው። ለእናንተ ለማሳየት ነው። ከላይ ስጎውን እንደዛ አድርጋችሁ መመገብ ትችላላችሁ የሚለውን ላሳያችሁ ነው። የዛሬ ቪዲዮ እንግዲህ ይሄንን ይመስላል። ትወዱታላችሁ ብዬ ተስፋ አድርጋለሁኝ። አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ማወቅ የፈለጋችሁት እንድሰራላችሁ የምትፈልጉት ምግብ ካለ ኮሜንት ላይ ጻፉልኝ። እሱንም የቻልኩትን እንደነገርኳችሁ እሰራላችኋለሁኝ ኢንሻአላህ። ጨጓራሽን እንዴት ተሻለሽ፣ እንዴት የፈለግሽው ምግብ መብላት ቻልሽ ብለሽ ኮሜንት ላይ በተደጋጋሚ የምትጠይቂዋ እህቴ ደግሞ ወደ 2-3 ቪዲዮ ስለዚህ ጉዳይ ሰርቻለሁኝ ማለት ነው። ከቻናሌ ውስጥ ብትገቢ ታገኘዋለሽ። እንግዲህ ውዶችዬ ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።